በማዕከላዊ ኢትዮጵያ ክልል የምስራቅ ጉራጌ ዞን የማረቆ ልዩ ወረዳ አጠቃላይ የጸጥታ ጉዳዮች ወቅታዊ ሁኔታ በቡታጅራ ከተማ መገምገሙን ተገለጸ። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ በወቅታዊ የሰላምና ጸጥታ ማስከበር አቅጣጫዎች ዙሪያ ከሰላምና ጸጥታ መዋቅር ኃላፊዎች፣ ከክልሉ ፖሊስ ኮሚሽነሮች፣ የመከላከያና የክልል አድማ ብተና ፖሊስ ተጠሪዎች ጋር ውይይት አካሂዷል። በዚህም በክልሉ የተለያዩ አካባቢዎች የሚታዩ የጸጥታ ችግሮችና የግጭት አዝማሚያዎችን በአጭር ጊዜና በልዩ ሁኔታ ለመፍታት በትኩረት እየተሰራ መሆኑም ተገልጿል። በክልሉ እንደ ሀገር የተቀመጡ የሰላምና ጸጥታ ማስጠበቅ አቅጣጫዎች መነሻ በማድረግ በክልሉ በአንዳንድ አካባቢዎች የሚታዩ የጸጥታ ችግሮችና የግጭት ትንኮሳዎች በማስወገድ ሰላማዊ አካባቢ ለመፍጠር በቅንጅት እየተሰራ ነው ተብሏል። ከሰላምና ጸጥታ መዋቅር ህጋዊ አሰራር ጎን ለጎን ዘላቂ ሰላምና አብሮነት እንዲፈጠር አለመግባባቶችን መፍታት የሚያስችሉ ምቹ ሁኔታዎች ለመፍጠር እንደሚሰራም ተጠቁሟል። ውስጣዊ ችግሮች ከመፍታት ባሻገር ከአጎራባች ክልሎች ጋር በቅርበት በመስራት በማህበረሰቦች መካከል ፍጹም መተማመን ለማስፈንና የጸጥታ ስጋቶች ለማስወገድ በቁርጠኝነት ይሰራል ተብሏል። የክልሉ ጸጥታ ግብረ ኃይል ሰብሳቢ ብርጋዴር ጀነራል ተመስገን ማሎሬ ሀገራዊና ክልላዊ ጥቅምን የሚጎዱ ግጭቶችና አለመግባባቶች በቅንጅት ለመፍታት በየደረጃው ያሉ የጸጥታ መዋቅሮች በእቅድ በመምራት የመረጃ ልውውጣቸውን ማዘመንና ማጠናከር ይጠበቅባቸዋል ብለዋል። በተለይም ህገወጥ የጦር መሳሪያ ዝውውርን ጨምሮ በሌሎች ህገወጥ እንቅስቃሴዎች ላይ በሚሳተፉ ቡድኖችና ግለሰቦች ላይ እርምጃ ሊወሰድ ይገባል ብለዋል። የጸጥታ አካሉ ገለልተኛነት ማረጋገጥና ወጣቱ ለግጭት የመጠቀም አዝማሚያዎችን መቆጣጠር እንደ ክልል ትኩረት የሚሹ ጉዳዮች እንደሆኑም ተነስቷል። የወንጀል ተጠርጣሪዎችን ህግ ፊት የማቅረብ፣ ለችግሮችና ለመግባባቶች ዘላቂ መፍትሄ መስጠት፣ የአጎራባች አካባቢዎችን የጸጥታ ሁኔታ በቅንጅት የማጽናት፣ ያልተመለሱ የግጭት ተጎጂዎችና ተፈናቃዮች መልሶ የማቋቋም ተግባራት ላይ በትኩረት መስራት እንደሚገባም በመድረኩ ተነስቷል።